ርዕሰ ሊቃነ ጳጳሳት ሌዮ 14ኛ 20 ህጻናትን ማጥመቃቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ እንደ ጎርጎሮሳውያኑ በ1981 በርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ የተጀመረውንና ለ45 ዓመታት የዘለቀውን ስርዓት በመከተል በሲስቲን ጸሎት ቤት ውስጥ ለ20 ህጻናት የጥምቀት ሚስጥርን ሰጥተዋል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ለ45 ዓመታት የዘለቀውን ባህል ተከትለው በሲስቲን ጸሎት ቤት ውስጥ ለ20 የቫቲካን ሰራተኞች ልጆች ጥር 3 ቀን 2018 ዓ.ም የጥምቀት ሚስጥርን ሰጥተዋል። የቀድሞዎቹን ርዕሳነ ሊቃነ ጳጳሳት ፈለግ የተከተለ ህጻናትን የማጥመቅ ስነ ስርዓት የተፈጸመው የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ ካቶሊካዊ ምዕመናን ዘንድ የብርሃነ ጥምቀቱ መታሰቢያ መስዋዕተ ቅዳሴ በቀረበበት ጥር 3 ቀን 2018 ዓ.ም እንደነበር ተገልጿል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በመስዋዕተ ቅዳሴው ስነ ስርዓት ላይ ባሰሙት ቃለ ምዕዳን እግዚአብሔር ወደ ምድር በመጣበት በተከፈተና ትሁት በሆነ ልቡ እያንዳንዳችንን ሊያገኘን በመምጣት ወደ ታሪክ እንደገባና በእይታችን ውስጥ የመዳንን ቃል የሆነውን ኢየሱስ ክርስቶስን ለኛ ለመገለጥ መፈለጉን አስታውሰዋል። የእግዚአብሔር ልጅ የሰውን ስጋ በመልበስ ለሁሉም ሰው አስገራሚ እድል ይሰጣል ያሉት ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ለነቢያትም ቢሆን አዲስና ያልተጠበቀ ጊዜን አምጥቶላቸዋል ሲሉ ተናግረዋል። መጥመቁ ዮሐንስ ይህንን ወዲያውኑ ተገንዝቦ እኔ ባንተ መጠመቅ አለብኝ እንጂ አንተ ወደ እኔ ትመጣለህን ሲል መጠየቁን አስታውሰዋል። በዚህ መንገድ ጌታችን ኢየሱስ ክርስቶስ ራሱን በማናስበው ቦታ በማስቀመጥ በኃጢአተኞች መካከል ቅዱስ እንደሆነ የሰውን ነገር በሙሉ እያሰበ በመካከላችን ሊኖር የሚፈልግ ቅዱስ ነው ሲሉ አስረድተዋል። ጌታችን ኢየሱስ ክርስቶስ ጽድቅን ለመፈጸም በዮሐንስ እጅ መጠመቅ እንደነበረበት ያብራሩት ቅዱስነታቸው ነገር ግን ጽድቅ ምንድነው ብለው ላቀረቡት ጥያቄ ጽድቅ የሞትና የትንሣኤ የይቅርታና የህብረት አዲስ ምልክት እንደሆነ በማስረዳት በዮርዳኖስ ወንዝ በተጠመቀው በኢየሱስ ክርስቶስ ጻድቃን ሆነናል ሲሉ ተናግረዋል። ቅዱስነታቸው በመጨረሻም ህጻናቱ በመጪዎቹ ዓመታትና በህይወት ዘመናቸው ሁሉ ይህን ጉዞ በደስታ እንዲቀጥሉ ጸሎታቸውን በማቅረብ እግዚአብሔር ዘወትር አብሯቸው እንደሚጓዝ እርግጠኞች ሊሆኑ ይገባል ሲሉ ቃለ ምዕዳቸውን ደምድመዋል። መረጃው የቫቲካን ዜና አገልግሎት ነው።